ሁሉም ሰው አብርሃም ላይ እየፈረደበት ነው ጥፋተኛ ነህ እያሉት ነው ከመጀመሪያው ጀምሮ ካሰባችሁት ጥፋቱ የመጣው ከማንም አይደለም ባለመተማመን ነው ሩታ አብርሽን ብታምነው ይሄ ነገር እስከዛሬ ባይፈጠር እስከዛሬ እንደዚህ ባይሆን ሄርሜላ የምትባልም ሰው ባናቅ በትዳር ውስጥ አንደኛው ነገር ዋና ወሳኝ ነገር እምነት ነው ትዳር ውስጥ እምነት ከሌለ ፍቅር የሚባል ነገር የለም ብታምነው ከመጀመሪያው ጀምሮ ይሄ ልጅ አለው ሲባል አብርሽን ብታምነው ልጅ አለው ሲባል ሌላ ሚስት አለው ሲባል ብዙ ነገር አለው ሲባል የሌላ ሰውን ወሬ ባታምን እስከዛሬ ይሄን ነገር ሊፈጠር አይችልም ነበር እና ደግሞ ሩታም ከደኛል አስመስለብኛል ያልሽው ኖ አልከዳውሽም አላስመሰልኩብሽም እና ደግሞ ጥቅመኛ አልተጠቀምኩብሽም ከአብርሃም አጠገብ ስለሆንኩ ብቻ እንደዚህ ማለት የለብሽም ከሩታ አጠገብ ሳልሆን ከአብርሃም አጠገብ ስለሆንኩ ብዙ ሰው በጣም እየተናደደ ነው እንዴ ከአብርሃም አጠገብ መሆኔን ይህናል ጥቅመኛ ያስብላል ይህናል ማስመሰል ያስብላል ተጎዳውም አትበይ ሩታ እንደ አብርሃም የተጎዳ ሰው የለም እሱ ስላልተናገረ ወይ ደግሞ መናገር ስላልቻለ ብዙ ነገር በልቡ ስለያዘ አልተጎዳም ማለት አይደለም እንደሱ የተጎዳ ሰው የለም አብርሽ እስከዛሬ ያልተናገረው ትልቅ ሚስጥር አለ ማለት እኔ ራሴ የማቀው ሰላም ቤተሰብ እንዴናችሁ እኔ ያለው እግዚአብሔር ይመስገን እናንተ እንዴናችሁ በያላችሁበት ሰላም ጤና ብዝት ይበላችሁ እንግዲህ ተመልሼ መጥቻለሁ ያው የተመለስኩበት ዋንኛ ነገር በሰሞን ቪዲዮ ለቀን ነበር ከሩታ ጋር በአብዛኞቻችሁ ማይሆን አስተያየት ነው የሰጣችሁት ያው አስተያየት አሪፍ ነው ግን ማይሆን አስተያየት ነው የሰጣችሁት ምክንያቱም እኛን ባልገመት ነው እኛ ባላሰብነው ነገር ነው እናንተ አስባችሁ ሌላ ነገር የፈጠራችሁት ሩታን አመነጫጭቃችኋታል ሩታን ሌላ ነገር ውስጥ አስከብታችኋታል ምናምን ብላችሁ ብዙ እያወራችሁ የነበራችሁ ሰዎች አላችሁ እኛ በመጀመሪያ ሩታን አመነጫጭቀን አይደለም ያወራናትም ያው እሷ ባወራችን ወይ ነው እኛም ያወራናት እሷ ተናዳ ብዙ ነገር አወራች እኛ ደግሞ ነገሮችን ተረጋጊና አውሪን ብለናት እሷ ግን ያው ስሜታዊና ብዙ ነገር ብላለች ብዙ ነገር አውርታለች እኛም ደግሞ ስሜታዊ ሆነን ይዛኔ ያው ጓደኛችን ሲያለቅስ እያለቀሰ ይሄደ ነበር በጣም አዝኖ በጣም ደብሮት ይሄደስ ስለነበረ በስትክክል ጠየቅናት እሷ ደግሞ ትክክለኛ መልስ አልመለሰችልንም ተቃራኒ ነበር የመለሰችልን ማለት እኛን እንደማታቀን ነው የሆነችው ከዚህ በፊት ከሷ ጋር ላይፍ ያላሳለፍን ከሷ ጋር አብረን ያልነበርን ሰዎች ነው የመሰለችው አንፈርድባትም ያው በርግዝና የሚፈጠር ነገር ነው ብለን አለፍን ምንም ችግር የለም እሷ ላይ ምንም ምንፈርደው ነገር የለም ግን ደግሞ ከኔ ትዳር ውጡ ብላለች ወተንላታል ልክ ነች አይመለከታችሁም በእኛ ትዳር ምንም አያገባችሁም ብላለች ልክ ነች አይመለከተን ምክንያቱም እሷና አብርሽ ብቻ ነው መወሰን የሚችሉት በእነሱ ትዳር እኛ መወሰን አንችልም ግን ደግሞ የተፈጠረው ነገር እንደ ጓደኛ መጠየቅ ስላለብን ጠየቅናት እሷ ደግሞ በምላሿ ሌላ ነው እኛ በጸባይ ነው ማርቆስ የቴዳ አብርሽ አዝኖናል ተከፍቷል ምን ተፈጥሮ ነው ብለን በሰላም ነው የጠየቅናት እሷ ግን እልህኛ ሆና እናንተ ይመለከታችኋል አይመለከታችሁም ምናምን ብላ አመነጫጭቃን ነው ሁላ እንተን ያለችን እኛ እልህኛ ሆነን ያው የማይገቡ መልሶች መልሰንላታል ልክ አይደለም ግን ደግሞ የሷ ይብሳል እሷ የማይሆን ነገሮች ነው ያወራችው ማለት እኛን ከዚህ በፊት አዲስ ሰው ምናምን እንደማናገር ነው የሆነችው ምንም ማለት አይደለም በእርግዝና የሚፈጠር ነገር ስለሆነ ምንም አይደለም በክፉ ሰዓት አጠገቧ ነበር ያው ነገሮችን መፍታት ባንችልም ግን የሆነ ሰዓት ላይ በከፋት በደበራ ሰዓት አጠገቧ ነበርን በታመምሳን አጠገቧ ነበርን ግን ደግሞ በመላሹ የኛ ይሄ አይገባም እውነቱን ለመናገር እና እኛ ሲጀመር አስመሳዮች አይደለም እኔ በተለይ ምንም አስመሳይ በአብዛኛው ሰዎች እኔና ብሩክ ላይ ነው አስመሳይ ያላችሁ ሰዎች አላችሁ ምንም ያስመሰል ነው ነገር የለም ጓደኛችን ተጎታ ተከፋ በተከፋበት ሰዓት የሱን ደስታ የሚፈልግ ሰው አገናኘ ነው ከናንተ ውስጥ የሱን ደስታ የምትፈልጉ ከሆነ አሁንም ቢሆን እኔ ከማገናኘት ወደኋላ አልልም ምክንያቱም የሱን ደስታ ስለምፈልግ ማለት ነው እና ደግሞ ባብርሽና በሩታ ትዳር መሃል ማለት ይሄን ችግር በመፈጠሩ ሄርሜላ ወይ እኛ ተጠያቂ ልንሆን አንችልም ምክንያቱም ይሄ ነገር የተፈጠረው
ከኛ በፊት ነው ከሄርሜላም በፊት ነው በትዳር ውስጥ አንደኛው ነገር ዋና ወሳኝ ነገር እምነት ነው ትዳር ውስጥ እምነት ከሌለ ፍቅር የሚባል ነገር የለም እምነት ከየትኛውም ነገር በላይ ነው እኔ ሚስቴን ሳላምን ምንም ነገር ብታረግልኝ ምንም ደስተኛ ልሆን አልችልም የፈለገ ፍቅር ብሰጠኝ ደስተኛ ልሆን አልችልም ሩታም ለአብርሃም እምነት ከሌላት የፈለገ ፍቅር ቢሰጣት የፈለገ ነገር ቢያደርግላት ምንም ደስተኛ ልትሆን አትችልም ወይ ደስተኛ ሊሆን አይችልም በትዳር ውስጥ ዋንኛ አንደኛ ነገር እምነት ነው ከዚህ በፊት የተፈጠረው ነገር ያው አብርሃም ብዙ ነገር ለማስረዳት ሞክሮ ነበር ማለት ይሄ ነገር ውሸት ነው ምንም ነገር የለም ምናምን ብዙ ነገር ሲባል ልጅ አለው ሲባል ምን ሲባል ብዙ ነገር ሲፈጠር እመኝኝ ታይ ከኔ በኩል ምንም ችግር የለም ሲላት እሷ ግን ሳታምነው ቀርታ ይሄ ሁሉ ነገር የተፈጠረው በዛ ነው በቃ በእኛም ሊሆን አይደለም በሄርሜላም አይደለም ሄርሜላ በተከፋ ሰዓት ነው የመጣችው እኔ አሁን የምመሰክርላት ነገር ማለት ነው እኔም የምመሰክር ምክንያቱም በቦታው ስለነበርኩ ይሄ ነገር የተፈጠረው ከመጀመሪያው ከጀምሩ ልጅ አለው ሲባል ብዙ ነገር ከዛ በፊት በተፈጠረው ነገር ነው ለና አብርሽና ለሩታ እስካሁን ማለት ይሄናል ችግር በመፈጠሩ ከመጀመሪያው ጀምሮ ሄርሜላ የለችበትም እኛም የለንበትም አለመተማመን ነው ይሄ ሁሉ ነገር ያዳረሳቸው ቢተማመኑ ሩታ ለአብርሽ ብታምነው እስካሁን ምንም ችግር አይፈጠርም ነበር ሄርሜላ ማጣገቡም አደርስም ነበር ያው ሄርሜላ ብዙ ሰዎች እሷነች የተዳራቸው መበጥበጥ አንተነ የተዳራቸው መበጥበጥ እያላችሁ ያላችሁ ሰዎች አላችሁ ኖ የምሬ ነው እኛም የለንበትም ሄርሜላም የለችበትም ከመጀመሪያው ጀምሮ ካያችሁ ካለመተማመን ነው ይሄን ነገር የተፈጠረው ሩታ ልጅ አለው አብርሃም ሲባል ባታምን የዛኔ ባሏን ብታምን ይሄ ነገር አይፈጠርም ነበር ብታምነው ከመጀመሪያው ጀምሮ ይሄ ልጅ አለው ሲባል አብርሽን ብታምነው ልጅ አለው ሲባል ሌላ ሚስት አለው ሲባል ብዙ ነገር አለው ሲባል የሌላ ሰውን ወሬ ባታምን እስከዛሬ ይሄን ነገር ሊፈጠር አይችልም ነበር ከማንንም ጋር አንጋጭም ነበር እና ደግሞ አንደኛ ነገር ጥቅመኛ ናችሁ አስመሳይ ናችሁ አብርሃም ያው በአብዛኞቻችሁ ታውቁታላችሁ የልጅነት ጓደኛችን ነው ምንም ፈልገንበትም አይደለም ምንም ደግሞ ተጠቅመንበትም አይደለም ጓደኛችን ብቻ ስለሆነ ነው አጠገቡ ይሆን ነው ምንም ተጠቅመንም አይደለም እኔ እንደ ጓደኛ ነው የቀረብኩት እሱም እንደ ጓደኛ ነው እኔ ከምን ጀምሮ ከኔ ጋር እንደነበር ሁላችሁም ታውቃላችሁ ማለት ከልጅነት ጀምሮ ማለት ነው በአብዛኞቻችሁ ታውቁታላችሁ አብርሃም ከልጅነት ጀምሮ አጠገቤ ነበር በብዙ ነገርም ሲደግፈኝ የነበረ ሰው ነው ይሄን ነገር ሲፈጠር ደግሞ አጠገቡ መሆን ግዴታዬ ነው ምንም ያለ ምንም ጥቅም ምንም ተጠቅሜ አይደለም እግዚአብሔርን ፈጣሪ ነው የሚያውቀው ለእናንተ ማስረዳትም አይጠበቅብኝም ለአንዳንድ ሰዎች ማለት ነው ያው ጥቅመኛ ነው ለምትሉኝ ምንም ተጠቅመንም አይደለም እና ጥቅመኛ ተብያለሁ ከሩታ ጋር ራሱ ሆኜ ከሩታ አጠገብ በነበርኩ ሰዓት ጥቅመኛ ተብያለሁ ምንም ጥቅም እንደሌለኝ ምንም እሷ ጋር ተጠቅሜም እንዳልሆነ እሷ ራሱ ታውቃለች የዛኔ ማለት ነው አጠገቧ ነበርኩ ብዙ ሰው ጥቅመኛ ነህ አንተ አስመሳይ ነህ ብሎኛል ግን ምንም እንዳልተጠቀምኩ እሷ ራሷ ታውቃለች የጓደኛዬ ሚስት ስለነበረች የወንድሜ ሚስትም ስለነበረች ነው አጠገቧ የነበርኩት የዛኔ ምንም ተጠቅሜ አልነበረም ሰው በሌላ ሰዓት አጠገቧ መሆን ነበረብኝ አጠገቧ ሆንኩ በቃ ሌላ ነገር የለም እሷ ግን ዛሬ ላይ መጣ ጥቅመኛ ነህ የሆነ ነገር አግኝታል አስመስልሃል ምናምን አለችኝ ምንም እንደማላስመስልና ምንም እንደማልጠቅም እሷ ራሷ ልቧ ራሱ ያውቃል ግን አሁን ያው ብዙ ነገር ፈጠረች ብዙ ነገር አወራች እንደፈለገች ምንም አልላትም እኔ አከብራታለሁ በጣም ምንም መወዳታለሁ የምሬ ነው ለሷ ያለኝ ነገር ምንም ሊቀየርም አይችልም ምክንያቱም የወንድሜ ሚስት ነች የጓደኛዬ ሚስት ነች ምንም ቢፈጠር ምንም ብትል ምንም ብታወራ እሷ ላይ ምንም አይደለም እሷ ግን የፈለገችውን ማውራት ትችላለች ምክንያቱም ጓደኛዬ የራሱ ደስ አይለው እሷን ሳላከብራት እሷን ሳልወዳት ለሷ ያለኝ ክብር ቀንሶ ለሷ ያለኝ ቦታ ቀንሶ ጓደኛዬ ራሱ ደስ አይለው ምክንያቱም ሚስቱ ነች ልጁን በወዱ ይዛለች ከትንሽ ቆይታ በኋላ የልጅ እናት የልጅ አባት ይሆናሉ እኔ ምንም ተጠቅሜም አይደለም እና ደግሞ
ማውራት ተቻለ ተብሎ ደግሞ የፈለገ ነገር ማውራት ይከብዳል ማለት አንዳንድ ሰው የውስጡን ብዙ ነገር ይዞ ማውራት የማይችለው ነገር አለ እስከዛሬ የያዘውን ነገር ብዙ ያሰበውን ነገር የታሰበበትን ነገር የተፈጠረውን ነገር አብርሃም ቢናገር በዙሪያ ያለው ሰው እንዳለ ያፍራል የምሬን ነው ብዙ ያልተናገራቸው ነገሮች አሉ ብዙ ያሳሰባቸው ነገሮች አሉ አብርሃም ማለት ነው እሱን ከተናገረ የምሬን ነው ብዙ ሰው አንገት ነው የሚደፋው ከማንኛውም ሰው ማለት ነው እና ማንኛውም ሰው የታወቀው በአብርሃም ነው ይሄንን ልናገር እንፈልገው ነገር ሁላችንም የምሬን ነው ሁሉም ሰው የታወቀው በአብርሃም ነው እና አብርሽ እስከዛሬ ያልተናገረው ትልቅ ሚስጥር አለ ማለት እኔ ራሴ የማውቀው ትልቅ ሚስጥር አለ እሱ ከተናገረ ተናዶ የሆነ ቀን ካወጣው ሁሉም ሰው አንገቱ የሚደፋበት ይዛኔ ማለት ነው እስከዛሬ ታገሰበት እስከዛሬ ዝም ያለበት ይሄን ነገር ከተናገረ ይሄንን ሚስጥር ከተናገረ ካወጣ የምሬን ነው ሁሉም ሰው አንገቱ ነው የሚደፋው የምር ማንንም ሰው አጠገቡ አይቆም ሚዛኔ ማለት ነው ሁሉም ሰው ራሱ ላይ ያዝናል እስከዛሬ የደበቀው ነገር ልቡ የተሰበረበት ነገር ዝም ያለበት ነገር ከተናገረ ብዙ ሰው ካጠገቡ ይርቃል አብርሃም ዝምተኛ ነው ብዙ ነገር ያሳልፋል አይናገርም ብዙ ነገር የተደረገበት ያደርጉበትም ሰው አንገቱ የሚደፋበት ነው የምሬ ነው አብርሃም ይሄን ነገር ከተናገረ ማለት ነው እና ፎቶ ምናምን እየዘቀዘቃችሁ ያላችሁ ሰዎች አላችሁ ፎቶ ዘቅዘቃችሁ እኛ ምን ጎዳ ነገር የለም የምሬ ነው እኛ ምንም ምን ሆኖ ነገር የለም ፎቶ ዘቀዘቃችሁ የሚቀንስበት ነገር የለም ፎቶ ዘቀዘቃችሁ የሚጨምርልን ነገር የለም የምሬ ነው እንደፈለጋችሁ ማድረግ መሆንም ትችላላችሁ እንደፈለጋችሁ ማሰብም ትችላላችሁ እና አስመሳይ ምናምን አትበሉ በቃ እኛ ምናቀው ነገር ስላለ ነው ከእውነት አጠገብ የቆመ ሰው ደግሞ ሁሌም አይታመንም ወይ ደግሞ ይሰደባል የሆነ ነገር አስመሳይ ይባላል እና አስመሳይ ምናምን አትበሉ ማንንም ሰው አላስመሰለም ጥቅመኛም አትበሉ ማንንም ሰው አልተጠቀመም እኔ ከአብርሃም አጠገብ ሆኜ ምንም የተጠቀምኩት ነገር የለም ከሩታ አጠገብ በነበርኩ ሰዓት ምንም የተጠቀምኩት ነገር የለም ሁለቱም ጓደኞቼ ናቸው በቃ በማይሆን ነገር ከሩታ ጋር ተስማማነው ከሩታ አጠገብ ራኩ በቃ ይሄን ነገር ነው የተፈጠረው ሌላ ነገር ምንም የተፈጠረ ነገር የለም ሩታን መጣላት ከመሰላችሁ አልጣላትም እህቴ ነች የወንድሜ ሚስት ነች እና የሆነ ጊዜ እኔ ማስበው ምን እንደሆነ ታውቃላችሁ የሆነ ጊዜ አንድ ላይ ይሆናሉ አንድ ላይ ስለሚሆኑ ምንም መጥፎ ነገር መነጋገር አያስፈልግም የምር ከተቻለ ዝም ማለትን የመሰለ ነገር የለም እኔ እሱን ነው ማምነው የሆነ ጊዜ ላይ አንድ ላይ ይሆናሉ ልጃቸውን አቅፈው አንድ ላይ የሚመጡበት ጊዜ ይኖራል ይሄንን ተስፋ አደርጋለሁ እና እንደዚህ ስለሚሆን የተለያዩ ቃሎችን እየተጠቀምን ሰውን ባንጎዳ ባንሰዳደብ ባንቀያየም ጥሩ ነው የፈለገውም ሰው የፈለገ ነገር ማለት ይችላል መሳደብም ይችላል ምንም መገመትም ይችላል እና ምንም አንጠቀም ጓደኞችን ስለሆነ ብቻ ነው አጠገቡ ይሆን ነው ጥቅመኛ ነህ አስመሳይ ነህ ምናምን አትበሉ እንደዛ ነው ልል እምችለው እና ደግሞ የፍቺ ወረቀት ስሰጪው እሱ ቀዶ የጣለው ያው ላንቺ ስለሚያስብ እንጂ ካንቺ ጋር ወደፊትም ነገር ስለሚያስብ እንጂ ባያስብ ኖሮ ሌላ ሰው ልቡ ላይ ቢኖር ኖሮ አይምሮ ላይ ሌላ ሰው ቢኖር ኖሮ የፍቺ ወረቀት ባንዴ ነበር የሚስማማው ምንም የሚያግደውም ነገር አልነበረም ግን ላንቺ ቦታ ትልቅ ስላለው ነው ስለሚያስብልሽ ነው የምሬ ነው በአብርሃም ቦታ ሌላ ሰው ቢሆን ባንዴ ነበር የሚስማማው ምክንያቱም የሚደረግበት ነገር በጣም ያስጠላል ይደብራል የምሬ ነው ብዙ ነገር ተደርጎበታል አብርሃም ስል ምናልባት ለሱ ሌላ ነገር አስቤ ምናምን አይደለም ወይ ደግሞ ጥቅም ማግኘት አይደለም ምክንያቱም የሚደረግበት ነገር እኔ ያያየው ስለሆነ ሁሉም ሰው አብርሃም ላይ እየፈረደበት ነው ጥፋተኛ ነህ እያሉት ነው ከመጀመሪያው ጀምሮ ካሰባችሁት ጥፋቱ የመጣው ከማንም አይደለም ባለመተማመን ነው ሩታ አብርሽን ብታምነው ይሄ ነገር እስከዛሬ ባይፈጠር እስከዛሬ እንደዚህ ባይሆን ሄርሜላ የምትባልም ሰው ባናቅ ወይ ደግሞ ሩታና አብርሽ አንድ ላይ ሆነው ሄርሜላም ምናገኛት ይሆን ነበር
ይሄን ነገር ግን ደግሞ ጥፋተኛ ነህ አብርሃም ጥፋተኛ ነህ አንተ እንደዚህ ነህ እንዴ እስኪ በአብርሃም ቦታ ሆናችሁ አስቡት ያለ ልጅ አላችሁ ተብሎ ያለ ሚስት አላችሁ ተብሎ ብዙ ነገር ታስቦበት ይሄ ልጅ ዝም ሲል አስቡት ብዙ ነገር ዝም ብሏል እኔ ግን ማለት አንዳንድ ሰው ቢሆን ግን የአብርሃም አይነት ነገር ባያደርግ የምሬ ነው ዝም ባይል ብዙ ነገር እንደፈለገ ነበር የሚያደርገው ግን ሩታ ስለሚያስብልሽ ነው አሁንም ቢሆን የፍቺውን ወረቀት የቀደደው ካንቺ ጋር መሆን ስለሚፈልግ ነው የልጅሽም አባት መሆን ስለሚፈልግ ነው አስቢ በችኮላ ብዙ ነገር አታርጊ የምሬ ነው ተጎዳውም አትበይ ሩታ እንደ አብርሃም የተጎዳ ሰው የለም እሱ ስላልተናገረ ወይ ደግሞ መናገር ስላልቻለ ብዙ ነገር በልቡ ስለያዘ አልተጎዳም ማለት አይደለም እንደሱ የተጎዳ ሰው የለም የምሬ ነው አይምሮ ብዙ ነገር ተጎድቷል ጉዳት ደርሶበታል የልጅ ግን ያው እሱ ተስፈኛ ነው ወደፊት ይስተካከላል ብሎ ስለሚያስብ ነው ይሄንን ስል ደግሞ ሩታ ላይ ሌላ ነገር አስቤ አብርሃም ደግፊ አይደለም አሁን የምናገረው ነገር አብርሃም ብዙ ጉዳት የደረሰበት ሰው ነው በቃ እውነቱን እንነጋገር ከተባለ እንደ አብርሃም የተጎዳ ሰው የለም እንደ አብርሃምም ብዙ ነገር የተፈጠረበት ሰው የለም ግን አብርሃም መናገር ስለማይችል ነው ያ ብዙዎቻችሁ እየፈረዳችሁበት ያላችሁት እና አብርሃም መናገር ስለማይችል ነው እንጂ እንደሱ የተጎዳ ሰው የለም እና ደግሞ አዝነሽብናል የባሉ ቀን አንቺ ስለሌለሽ ምግብ ጀመረናል ብዙ ነገርም ፈጥረናል ተደስተናል ግን ደግሞ በመጥፎ አስበን አንነበረም እኛ በወንድ አቅማችን ብዙ ነገር አዘጋጅተን ጠብቀንሽ ነበር የባል ልብስ አንድ ላይ ሁላችንም ለብሰን ጠብቀንሽ ነበር ግን ደግሞ ያው ስለራበን ሁላችንም ምግብ ሳልበላ ብዙ ሰዓት ጠበቅንሽ ደውለንልሻል ቴክስትም ልከንልሻል ብዙ ነገር ጠብቀንሽ ነበር ግን ደግሞ ያው ይሄ ነገር በምግብ ሊሳበብ አይችልም ምክንያቱም ምግብ ትዳር ሊያፋታ አይችልም እና ደግሞ ሄርሜላ ደግሞ ካላችሁ ሄርሜላ ያው እነሱም ብዙ ጊዜ ለማስታረቅ ሞክራለች አንድ ላይ ለመሆን ሞክራለች እና ሌላ ምንም ነገር ምለው ነገር የለም ማለት ነው እና ቤተሰብ አብርሃም ላይ አትፍረዱበት ከቻላችሁ ብዙ ነገር በዝምታ ነው የሚያልፈው ተብሎ ደግሞ እሱ ላይ ጉዳት ማድረስ ልክ አይደለም የምሬ ነው እና በቻላችሁ ታቅም አብርሃም ለመረዳት ሞክሩ በቃ እኔ አሁን ስለ አብርሃም እንደዚህ ቆሜ ማወራው አጠገብ ሆኜ ብዙ ጉዳቱን ስላየው ነው እና ደግሞ ብዙ ያልተናገራቸው ነገሮች አሉ እያስፈራውም ያለ ነገር አለ እሱ የተናገረ ቀን ግን ሁላችሁም አጠገቡ አትሆኑ የምሬ ነው እስከዛሬ የተፈጠረበትን ነገር ካወራ የምሬ ነው ሁላችሁም አንገት ነው መደፉት በዙሪያ ያላችሁ እሱ ላይ መትፈርዱ እሱ ላይ መታወሩ ሰዎች ያላችሁ አለ ይሄንን ሚስጥር ከተናገረ ሁላችሁም አጠገቡ አትሆኑም የምሬ ነው ተሸሹታላችሁ እስካሁን አልተረዳንም ነበር እስካሁን ለካ እየተጎዳ ነበር ብላችሁ ትረዱታላችሁ የሆነ ቀን ግን ከተናገረ በቃ ሁላችሁም አጠገቡ አትሆኑም ይሄንን ነው ልል የምችለው ደግሞ አጠገቡ ስለሆንኩ ደግሞ ሌላ ነገር ያስመሰልክ ነው ጥቅመኛ ስለሆንኩ ነው ለምትሉኝ ያው የሚያቀኝ ያቀኛል እንግዲህ ከልጅነት ጀምሮ አብሮኝ ያደገ ሰው ነው አብሮ ያደገ ሰው ደግሞ እንደ ወንድም የምታዩት ሰው ምንም ጥቅምም ሳይኖረው አጠገቡ ትሆናላችሁ ሲከፉ አጠገቡ ትሆናላችሁ በቃ ይሄ ነው ለምት እና ደግሞ አሁን ላይ ብዙ ሰው እየቀናብኝ ይሁን ምን እየሆነብኝ ይሁን አላቅም ከአብርሃም አጠገብ ስለሆንኩ ብዙ እየተናደደ ነው ከሩታ አጠገብ ሳልሆን ከአብርሃም አጠገብ ስለሆንኩ ብዙ ሰው በጣም እየተናደደ ነው እንዴ ከአብርሃም አጠገብ መሆኔን ይህናል ጥቅመኛ ያስበላል ይህናል ማስመሰል ያስበላል አይያስበስልም የምሬ ነው እና አትናደዱ እኔ ጓደኛዬ ስለሆነ ነው አብርሃም አጠገቡ ይሆንኩት እና ከሩታ አጠገብ ስላልሆንኩ አብርሽ አጠገብ ስለሆንኩ ጥቅመኛና አስመሳይና ምናምን አትበሉኝ የምሬ ነው መሆን ስላለብኝ ነው ከአብርሃም አጠገብ ይሆንኩት በቃ ጓደኛዬ ነው ጀስት ከተዳራቸው መሃል ወጥቻለሁ ልክ ነው ግን ደግሞ አጠገቡ ሲከፋው ስለማልወድ ቢያንስ በቻልኩት አቅም ለማጽናናት የሚያስፈልገው ነገር ለማድረግ ነው አጠገቡ ይሆንኩት አትናደዱ አንዳንድ ሰዎች አላችሁ ሩታን ከተሃታል ሩታ አልከደዋትም በቃ ሩታን አልከደዋትም ካጠገቧ መሆን ስለማልችል ብቻ ነው አሁን ላይ አጠገቧ ማሉ ነው እና ደግሞ ሩታም ከተኛል አስመስለብኛል ያልሽው ነው አልከዳውሽም አላስመሰልኩብሽም
እና ደግሞ ጥቅመኛ አልተጠቀምኩብሽም ከአብርሃም አጠገብ ስለሆንኩ ብቻ እንደዚህ ማለት የለብሽም የምሬ ነው አብርሃም ጓደኛዬ ነው ብዙ ነገርም አብረን ያሳለፍን ሰዎች ነን እና ከሱ ጋር ስለሆንኩ ብቻ ሩታን ክዳታል ሩታን አስመስለባታል ጥቅመኛና ያላችሁ ብዙ ሰዎች አላችሁ ኖ እንደዚህ እኔ አልተጠቀምኩባትም አልከዷትም ግን ከአብርሃም አጠገብ ብቻ መሆን ስላለብኝ ሆኛለሁ እና ደግሞ በቃ ሌላ ምለው ነገር የለም አብርሃም አትንኩት በቃ የምሬ ነው እሱ እንደዚህ የሚነካሰው አይደለም የምር መናገር ስላልቻለ ብቻ እሱ ላይ መፍረድ ተገቢ አይደለም የምር እሱ ልጅ አብርሃም ብዙ ነገር ልቡ ላይ አምቆ ያዘ ሰው ነው የምሬ ነው አንድ ቀን ግን ካፈረጠው ማንንም ሰው አጠገቡ አይሆንም ብያለሁ እና ስለነበረኝ ቆይታ በጣም አመሰግናለሁ ቻው